ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ተወዳጁ ድምጻዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚል ነው። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ። እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ሰላም ውድ ተመልካቾቼ እንዴት ናችሁ? ባላችሁበት ሁሉ ሰላም ጤና ይብዛላችሁ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ቲክቶክ፣ ኢንስታግራም፣ ፌስቡክ ሶሻል ሚዲያ እያሰሱ ከመዋል ናሁ ዩቲዩብ ቻናል ውስጥ በመግባት አንድ ቪዲዮ ብቻ በማየት ሶሻል ሚዲያ ላይ ይህን ሰሞን አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ይቻላል። እንግዲህ እዚህ ቻናል ላይ የተለያዩ ሪአክት የምናደርግበት ነው ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ ከወዲሁ ልል እፈልጋለሁ። እንደሚታወቀው ቴዲ አፍሮ ኢትዮሪካ የሚሰኝ አልበም ማውጣቱ ይታወቃል። ከዚህ ጋር በተያያዘ እንግዲህ ይሄን ሰሞን የሆነ ነገር ሶሻል ሚዲያ ላይ ሰዎች በጣም እየተነጋገሩበት ነው ያለው። እሱም ቴዲ አፍሮ ታስሯል የሚባል ነገር አለ። በእውነቱ እውነት ነው። ቴዲ አፍሮ ለጥያቄ ትፈልጋለህ ተብሎ ወደ ጣቢያ ተወስዷል። ይሄ እውነት ነው እና እንግዲህ ሌላ ነገር ግን ታስሯል፣ ተፈርዶበታል። እንደዚህ አይነት ነገሮች የሚባሉት ነገሮች ውሸት ናቸው ልላችሁ ፈልጋለሁ። ዛሬም እንግዲህ ስለ ቴዲ አፍሮ ጋር የሚያያዝ ቪዲዮዎችን ነው ይዤላችሁ የመጣሁት፣ እየተወሩ ያለው ጉዳዮች ማለት ነው። መጀመሪያ ላይ ወደ አስቀመጥኩላችሁ ቪዲዮ ስንሄድ ገላና ገሮምሳና ዮሳን በመባል የሚታወቁ ኦሮምኛ ዘፈን ዘፋኞች ማለት ነው ለቴዲ አፍሮ ምላሽ የሚሆን ዘፈን አውጥተዋል። እስኪ ያንን ነገር የሆነ ወንድማችን በዜና መልኩ አቅርበውታል። ያንን አብረን ተመልክተን እንመለስ። ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜ ሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢትዮሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና ገዳይ። መሐረቡን ስጡት ያዞምባ አይደል ካለ፣ ሳቅን ላለቀሰ፣ ለቅሶ ዳስ ለጣለ። ድምጻውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። በዚህ ጉዳይ ላይ እንግዲህ ሐሳብ መስጠት በጣም የሚከብድና የሚያስጨንቅ ነገር ነው። እስኪ ውድ ተመልካቾች እናንተ የምትሉት ነገር ካለ አሳውቁኝ ልላችሁ ፈልጋለሁ። ያንን ዘፈን ማዳመጥ የምትፈልጉ ሰዎች የገላና ገሮምሳ ዩቲዩብ ቻናል ውስጥ በቀላሉ ማግኘት ትችላላችሁ፣ ሙሉውን ማለት ነው። ወደሚቀጥለው ቪዲዮ እናምራ። ተወዳጁ ድምጻዊ ዳዊት ጽጌ ስለ ቴዲ አፍሮ አዲሱ አልበም የሰጠው አጭር አስተያየት በጣም ደስ የሚል ነው። እስኪ በአጭሩ ላቀርብላችሁ። የኢትዮጵያ የሙዚቃ ሰማይ ላይ ከሚያበሩት ደማቅ ከዋክብት መካከል አንዱ የሆነው ቴዎድሮስ ካሳሁን ወይም ቴዲ አፍሮም በድጋሚ የጥበብ ማዕበሉን ሊያስነሳ የሰዓታት ዕድሜ ብቻ ቀርቷል። የሕዝብን የልብ ትርታ የሚያዳምጠውና ስሜትን ሰርስረው የሚገቡ 5 አልበሞችን ለሙዚቃ አፍቃሪው ያበረከተው ይህ የጥበብ ሰው አሁን ደግሞ 6ኛ ገጸ በረከቱን ይዞ ብቅ ሊለም ይህንን የብዙሃንን የጉጉት ጥማት የሚያረካ አልበም እየጠበቀ ባለበት ሰዓት ደግሞ የዘመናችን ተወዳጅ ድምፃዊ ዳዊት ጽጌም የደስታ መልእክቱን አስተላልፏል። ዳዊት ደስታውን ለሕዝብ ሲያካፍል እንዲሁ በባዶ አልነበረም። በውስጡ ለቴዲ አፍሮ ያለውን ጥልቅ አክብሮት፣ ፍቅርና ትዝታ እያጣቀሰ እንጂ። በሙዚቃው ዓለም ቴዲ አፍሮ የራሱን ዜማዎች በማቀንቀን ብቻ አይታወቅም። ለበርካታ አንጋፋና ጀማሪ አርቲስቶች ድንቅ የሆኑ ግጥምና ዜማዎችን በልግስና በመስጠትም ስሙ ይነሳል። ዳዊት ጽጌም የዚህ ቅንነትና በጎነት ተጠቃሚ መሆኑን ወደኋላ መለስ ብሎም በኩራት ተናግሯል። ቴዲ ለጥበብ ሰው ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎነት የተነሳ የኔ ዜማ በተሰኘው አልበሜ ውስጥ የተካተቱትን ቻል ዘንድሮና ባዮ ባዮ የተሰኙ ተወዳጅ ሙዚቃዎችን አበርክቶልኛል በማለት የተደረገለትን የጥበብ ውለታ ምንጊዜም ከፍ ካለ አክብሮትና ምስጋና ጋር በልብ ውስጥ መኖሩን አሳይቷል።
ከዚህ ልብ የሚነካ የጥበብ አጋርነት ትውስታ በኋላ ዳዊት ያንን በሚሊዮኖች የሚጠበቀውን ዜና አጋርቶም ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ ነገ በ8/8/2018 በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ይለቃል በማለት የተሰማውን ታላቅ ደስታ ገልጿል። ዳዊት መልእክቱን ለታላቁ የጥበብ ሰው ቴዎድሮስ ካሳሁን ስኬትና መልካም ዕድልን በመመኘት መልእክቱን ቋጨ። ነገ የሙዚቃ አፍቃሪው ኢትዮሪካን ለማድመጥ ጆሮን ጥሎ ይጠብቃል። የጥበብ ድንኳኑም በአዲስ ዜማ ሊደምቅ ነው። የቴዲ አፍሮ አዲሱ አልበም ላይ በነገራችን ላይ በጣም ብዙ ሰዎች ናቸው ሀሳብ እየሰጡ ያሉት እና ዳዊት ጽጌም ከነዚህ መካከል አንዱ ነው። እነ አስጌ፣ ራሄል ጌቱ እና በጣም ብዙ ዘፋኞች ሀሳብ እየሰጡ ነበረ። በእውነቱ ዘፈኑ እንግዲህ ደስ የሚል ነው። እንዲሁም ደግሞ በጣም በቅኔ የተሞላ ነው። መፍታት የሚከብድ ቅኔዎች ነው ያሉት እና እኔ ያንን የተረዳሁት። ወደሚቀጥለው ቪዲዮ ስንሄድ እንግዲህ መጨረሻ ላይ ያስቀምጥኩላችሁ ቪዲዮ ነው። እሱም ድሮ ቴዲ አፍሮ ኢንተርቪው የተደረገ ቪዲዮ አለ። እሱን ለትውስታ አብዛኞቻችሁ እንኳን ታውቁታላችሁ ብዬ አስባለሁ፣ ግን ለትውስታ ያክል ያንን ቪዲዮ ኢንተርቪውን አይተን የዛሬውን ቪዲዮ እናገባድዳለን ማለት ነው። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ፣ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። ያን ባልኩኝ ማግስት እንዳጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፓፕሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦርስ ነበረች፣ እሷ ውስጥ ሆኜ ዞር ስል አዩኝ ሴቶች። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አለ። በዚህ አጋጣሚ እንግዲህ ጉድ ሰራሽኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን ሲቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉድ ሰራሽኝ፣ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በእኔ ላይ ደርስ ይችላል። ይሄ ትክክለኛው መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረ። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሀሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያየራቸው ቀልድ ይሆናል። ስለዚህ ጉድ ሰራችኝ ለምን አልክ እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝ ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜ አይደለም። አሁን ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁ? አለግራ ጎኔ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱ ሰዎች በዚህ አጋጣሚ እንደው ለመንገር ፈልጋለሁ። ቴዲ አፍሮ ከድሮም ቀልደኛና ተጫዋች እንደሆነ ነው ከዚህ ቪዲዮ የምንረዳው። ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንግዲህ ሶሻል ሚዲያ እያስዙ እንዲሁም የተለያየ ቦታ እየሄዱ ሰሞነኛ አነጋጋሪ ቪዲዮዎችን ከመፈለግ ናሆል ዩቲዩብ ቻናል ውስጥ ብቻ በአንድ ቪዲዮ መመልከት ይሻላል። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ቪዲዮውን ላይክ አድርጉላችሁ ፈልጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።